ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ ቻናል ቤተሰብ ተከታታዮች፣ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብቷል። 2017 የፋኖ ዘመን የተባለበት አለፈ። 2018 ሊያልቅ ነው። ጫፍ ላይ ደርሰናል። ታጣቂዎችን ፊታቸውን ወደ ሰላማዊ እያዞሩ ይገኛሉ። ይህን ጉዳዮች በትንታኔ ያስደምጣችኋለሁ። ሰላም ሁሉን አሸናፊ ያደርጋል። ጦርነት አይጠቅምም። ሌሎች ጉዳዮችም አሉ። እነዚህን በትንታኔ የማስደምጣችሁ ይሆናል። ወደ ቀዳሚው መረጃችን በቀጥታ ስናልፍ በምስራቅ ጎጃም ዞን የሰላምን አማራጭ የተቀበሉ ታጣቂዎች በሰላማዊ መንገድ ገብቷል። ሰኔ 18 2018 ዓ.ም በምስራቅ ጎጃም ዞን ባሶ ሊበን ወረዳ እና የአካባቢው ትግል በጫካ ሲንቀሳቀሱ የቆዩ ታጣቂዎች ከነትጥቃቸው የሰላምን አማራጭ ተቀብለው በሰላማዊ መንገድ ገብተዋል። የሰላምን አማራጭ የተቀበሉ በወረዳው በረሃማ አካባቢዎች ታጥቀው ሲንቀሳቀሱ የነበሩት በእነሱ አጠራር የበጅራት ብርጌድ ጦር አዛዥና ደናሰው ሙሉ ቀን የዘመቻ መምሪያ ኃላፊ የነበረውን መዝናቸው ይሌ እና ሌሎችን ታጣቂዎች ጨምረው በሰላም እስከነሙሉ ትጥቃቸው መንግስት የዘረጋላቸውን ተቀብለው በሰላም ገብተዋል። የሰላምን አማራጭ የተቀበሉ ታጣቂዎች በአካባቢ ህግ የማስከበር ላይ የሚገኙ የሀገር መከላከያ ሰራዊት አዛዦች፣ የምስራቅ ጎጃም ዞን እንዲሁም የደብረ ማርቆስ ከተማ አስተዳደር አመራሮችና የስራ ኃላፊዎች ተገኝተው አቀባበል አድርገውላቸዋል። በአቀባበሉ ስነ ስርዓትም ከፍተኛ የጦር መኮንኖች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በተገኙበት መሆኑ ተገልጿል። እነዚህ ታጣቂዎች እስከነሙሉ ትጥቃቸው ሲገቡ የራሳቸውን በኮር አደረጃጀት ሰየመው ሲንቀሳቀሱ የነበሩት እንዳለ እስከነሙሉ ትጥቃቸው ነው የገቡት። ይህ የሚያመላክተው ለሰላም ቅድሚያ መስጠታቸው ነው። ሰላም ሁሉ አሸናፊ ያደርጋል። በየትኛውም አቅጣጫ ጦርነት አያዛልቅም፣ አያዋጣም። እነ ዘመድ ካሴ በትዕቢት ተነፍተው ጫካ ገብተው ነፃ እናወጣለን የሚሉት ጉዳይ ወደ ሰላም ፊታቸውን እያዞሩ በግልጽ ያሳየበት ጉዳይ ነው። ሰላም ሁሉን አሸናፊ ያደርጋል። ሌላኛው ጉዳይ እዚህ ጋር እየዘን ከምንመለከተው የኢትዮጵያ የባህር በር ትራንስፖርትና ሎጂስቲክስ አገልግሎት ከመቶ ከባድ ጭነት ተሽከርካሪዎችን መግዛቱን አሳውቋል። አገልግሎት ከመቶ በላይ የከባድ የጭነት ኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ ለማስገባት በሂደት ላይ መሆኑ ገልጿል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት የሀገሪቱ የደረሰችበት የእድገት ደረጃ የሚመጥን ከባድ ተሽከርካሪዎች አገልግሎት ለመዘርጋትና የ5 ዓመት እቅድ ነድፎ እየተንቀሳቀሰ እንደሆነም አስታውቋል። የአገልግሎቱ ማርኬቲንግ መምሪያና ኃላፊና ተወካይ ኮሚሽን ዳይሬክተር አቶ ደምሰው በንቲ በመርከብ በከባድ ተሽከርካሪዎችና በሌሎች ዘርፎች ማሻሻያ ማድረጉን ገልጿል። ሀገራችን የሚያስፈልጋት ሰላምና ልማት ብቻ ነው። ጦርነት አይጠቅምም። ሌላኛው ጉዳይ የትራፊክ አደጋ የተከሰተ አለ። ጥንቃቄ አድርጋችሁ አሽከርከሩ። እንዲሁም ስታልፉ በተከሰተበት ጥንቃቄ አድርጉ። በተለይ ሄድ አደጋው ደርሰው ዲቾች ጋላፊ መንገድ ላይ ወደ መዳረሻ ከሊዳር መገንጠያ ተብሎ የሚታወቅ አካባቢ ነው የደረሰ አደጋ እጅግ ያዘግናኝ አደጋ ነው። ስለዚህ ጥንቃቄ አድርገው አሽከርካሪዎች እንዲያልፉ እንዲሁም ሲያሽከረከሩ በጥንቃቄ ማሳሰቢያ ያስፈልጋል። የፈረንሳይ ለ7ኛው ጠቅላይ ምርጫ ስኬት እንኳን ደስ ያለዎት መልእክትን አስተላልፈዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው አጠቃላይ ምርጫ ይፋዊ ውጤት ማሳወቅ ተከትሎ የፈረንሳይ መንግስት ለምርጫው ስኬታማነት እንኳን ደስ አላችሁ መልእክቱን አስተላልፏል። የፈረንሳይ መንግስት በመልእክቱ አዲስ የተመረጡ የፓርላማ አባላትን፣ የኢትዮጵያ ባለስልጣናትን እንዲሁም በሂደቱ የተሳተፉ ባለድርሻ አካላትን፣ የፖለቲካ ፓርቲዎችን፣ የሲቪክስ ማህበራትን ለስኬቱ አድንቀዋል። ከሁሉም በላይ ደግሞ ምርጫውን ስኬታማ በሆነ መንገድ ላከናወነ የኢትዮጵያ ሕዝብ እንኳን ደስ አላችሁ መልእክቱን ማስተላለፉን ከፈረንሳይ ኤምባሲ የወጣው መረጃ በግልጽ ያሳያል። ሀገራችን ሰላም ያደርግልን። ጦርነት አያዛልቅም። ለሰላም ዘብ እንቁም። በየትኛውም አቅጣጫ ጦርነት በሰፈነበት እድገት አልተመለከትንም። በየትኛውምና በየትኛውም ዓለማችን ጦርነት በሰፈነበት ኢኮኖሚ ሲያኮላሽ እንመለከታለን። ዛሬም ለሀገራችን የሚያስፈልጋት ሰላምና ልማት ነው። በጦርነት የሚፈታ ጉዳይ አይኖርም። ውድ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። ሁለተኛው ቻናላችንም አስቀምጥንላችኋል። ላይክ ሼር እና ሰብስክራይብ ብታደርጉልን መልካም ነው። እንፈታ ጉዳይ የለም። ሀገርና ህዝብን በፖሊስነት ለማገልገል ታላቅ ክብር ኩራትም ነው። ፖሊስ የህብረተሰቡን ሰላምና ደህንነት በመጠበቅ የወንጀል ችግሮችንና ስጋቶችን በመቀነስ ለህዝብ ሲል ክቡርና መስዋዕትነት በመክፈል ሰላምን የሚያረጋግጥ ዓለም አቀፍ ሙያ ነው። ለዚህ ደግሞ በዛሬው ዕለት የተመረቁ ፖሊስ አባላትን በደማቅ ሁኔታ በደብረ ማርቆስ አስመርቋል። ሌላኛው መረጃችን የኢሳያስ እናት በ97 ዓመታቸው ማረፋቸው ተሰምቷል። አሁን የወጣው መረጃ እንደሚያመለክተው የፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች ብሄርን በተወለዱ በ97 ዓመታቸው ከዚህ ዓለም በሞት መለየታቸው የኤርትራ ማስታወቂያ ሚኒስትር ይፋ አድርጎታል። የሀገሪቱ ነጻነቷ ከተዋወጀበት ጊዜ ጀምሮ ላለፉት
ሶስት 10 ዓመታት በላይ በስልጣን ላይ የሚገኙት የ80 ዓመቱ መሪ የወለዱት እናት ዛሬ በ97 ዓመታቸው ማረፋቸው ተመላክቷል። የኤርትራ ማስታወቂያ ሚኒስትር ባወጣው መረጃ መሰረት ዛሬ ማረፋቸውን የተገለጸው የአሜሪካና የኢራን ጋር የምታደርገው ስምምነት በማንኛውም ዋጋ እንደማይሆን ማርኮ ሩቢዮ አስታውቋል። የአሜሪካ ከኢራን ጋር የዲፕሎማሲያዊ ስምምነት ላይ ለመድረስ ፍላጎት ቢኖራትም ይህ የሚሆነው ግን በማንኛውም ዋጋ እንዳልሆነ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሳውቀዋል። የኢራን እስላማዊ አብዮታዊ ጥበቃ ጦር በሆርሙዝ ወሽመጥ የራሱ መስመር ብቻ መፍቀዱን አስታውቋል። ኢራን የሰላማዊ አብዮታዊ ጥበቃ የባህር በር ኃይል በስትራቴጂካዊ የሆርሙዝ ወሽመጥ በኩል የሚደረግ ማንኛውም አስተማማኝና ሰላማዊ ባህር ጉዞ በሀገሪቱ እውቅና በተሰጣቸው መስመሮች ብቻ እንዲከናወን ጥብቅ ማስጠንቀቂያ መስጠቱ እወቁልኝ ብሏል። ኢራን በበኩሉ ይፋ በተደረገው አዲስ የመርከብ ማጓጓዣ መስመር ያልተፈቀደ ተቀባይነት የሌለው እና አደገኛ ማለት ውድቅ ማድረጓን የጦር ክፍሎች አሳውቋል። ሰላም ለሀገራችን ለዓለማችን ያደርግልን። ውድ ቻናል ተከታታዮች አዲስ የሆናችሁ ሰብስክራይብ ቤተሰብ የሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። ሁለተኛው ቻናላችንም አስቀምጠንላችኋል። በዚሁ አጋጣሚ በትህትና እየጠየቅን ላይክ ሼር እና ሰብስክራይብ እንድታደርጉ ለሁለተኛው ቻናል በአክብሮት እንጠይቃለን። ጦርነት ይውደም፣ ሰላም ለሀገራችን ለክልላችን ያደርግልን። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት